ሰላም ሰላም፣ እንዴት ዋላችሁ? ሰላም ናችሁ ወይ? ሰላማችሁ ብዝት ይበልልኝ። የኢትዮጵያ ሕዝብ በሙሉ በያላችሁበት ሰላማችሁ ይብዛ። እንዴት ናችሁ? ሰላም ናችሁ? ውሏችሁ ሁሉ ሰላም? እግዚአብሔር ይመስገን፣ እኛ ጋር በጣም ሰላም ነን። እግዚአብሔር የተመሰገነ ይሁን፣ ሰላም ነን። እንግዲህ ቤተሰቦች አበረታቱኝ፣ ቤተሰብ አድርጉኝ። እኔ ምን ጊዜም ቢሆን ቪዲዮ የምሰራው እውነትና እውነታ በሆነ ነገር ነው። ሰሞኑን ትንሽ አቋረጥኩትኝ። ሁሌም ማድረግ የነበረብኝ ነገር ነበረ። በተከታታይ እሰራለሁኝ ብዬ ነበረ፣ ግን ትንሽ ጉዳይ አጋጠመችኝ እና ሰሞኑን ምንም አይነት ቪዲዮ አልሰራሁም። ስለዚህ ሰላም ናችሁ? እንዴት ናችሁ? ዛሬ መጥቻለሁኝ። ዛሬ የመጣሁበት ምክንያት ያው መቼም በሱመያና በሰይድ ላይ ያለውን ነገር ነው። ሱመያ የጠየቀችው ጥያቄ ትክክለኛና ትክክለኛ መልስ ነው። ልጁ የማን እንደሆነ ያንተም ከሆነ እንድቀበል፣ ያንተም ካልሆነ ያንተም ከሆነ ልጁን የልጆቼ ወንድም ነው ብዬ አምኜ ልቀበል፣ ያንተም ካልሆነ ደግሞ ይህን ያህል ስላንከራተትሁህ ልጆችህን እንድታይ እንዳገናኝህ ብላ ግን የሚያማትን እውነት ነው ማመን አለብኝ ብላ ያለችው። ምክንያቱም ሴት ልጅ እየታመመች መኖር የለባትም። ይህንን ነገር ቀደምም ብላ ጠይቃለች። ቀደም በብለህ ታረጋግጥላት ኑሮ ይሄ ነገር ምናልባት ላይሆን ላይመጣ ይችል ነበረ፣ ግን ሆኗል እስካሁን ድረስ እና ሂደህ ያለውን ነገር አረጋግጥና ንገራት። የሱም ልጅ ከሆነ ሱመያ የሱም ልጅ ከሆነ ያን ያህል የሚካበር ነገር አይደለም። ለምን መሰለሽ? እግዚአብሔር የፈቀደው ፍሬ ሲሆን የሰው ልጅ አስቦበት አይደለም፣ ሳያስብበት ራሱ በስህተት ያደርገዋልና በስህተት የሚያደርገው ፍሬ እግዚአብሔር እኛ ገበሬ አርሶ የሚዘራው ዘር ሁሉም የተዘራው ዘር ሙሉ ለሙሉ መሬት ላይ የወደቀው ዘር ይበቅላል ማለት አይደለም። መሬት ላይ ከወደቀው ዘር አብዛኛው ሲወጣ ጥቂቱ ይቀራል። ያ የማን ፍቃድ ሆኖ ነው? የሚበላ ፍሬ ስላልሆነ ነው። የሚበላ ፍሬ ቢሆን ግን እንደዛ አይሆንም። እና ይሄ ሰውዬ የራሱም ልጅ ከሆነ ፍሬ ነው፣ ዘር ነው የሰጠው ፈጣሪ ነው። በምን አይነት መንገድ በምን ተገናኝታችሁ ምናምን አይደለም ያንቺ ጥያቄ። ዘሩ ከሆነ ልጁ ከሆነ አምነሽ ተቀበይ፣ አምነሽ ተቀበይ። ለምን እንደሆነ ታውቂያለሽ። አምነ መቀበል ያለብሽ በሽታ አይደለም፣ ፍጡር ነው፣ ልጅ ነው። ለምንድን ነው ሰው ከ30 ሴት የሚወልደው? እዚህ ጋር ሚስቱ እያለች የፈለገው ቢወዳት የፈለገው ቢጓደዱ ፍሬ እስከሆነ ድረስ እዛ ጋር ያለው ፍሬ ካለ ሳያስበው ሊሄድ ይችላል። በቃ በሆነ አጋጣሚ በሆነ ስህተት ማለት ነው። ስለዚህ ዘር እስከሆነ ድረስ ፍሬ እስከሆነ ድረስ ከኔ ደብቀኝ ከኔ ምን ብላይ ምናምን የሚባለውን ነገር አው ደብቆሻል። እውነት የሱ ልጅ ከሆነ አንቺን ፈርቶ ይሆናል። እውነትም እንዳለው ደግሞ የሌላ ሰው ህይወት የሚጠፋ ከሆነ ለምሳሌ ብዙ ነገሮች አሉ። ያቺ ሴት ባሏ በጣም ከሚያምነው ጓደኛው ሊሆን ይችላል፣ ወይ ደግሞ የሰይጣን ነገር ይሆንና ወይ ከወንድሙ ሊሆን ይችላል። ያ ነገር ከወንድሙ ወይ ከጓደኛው ሲሆን ብዙ እንዳይጋጩ ወይ እንዳይጋደሉ ብሎ ይሄ ሰው ጣልቃ ገብቶ እንደሱ ልጅ አድርጎ ወደ እሱ አድርጎት ሊሆን ይችላል። ምክንያቱም የሰው ህይወት ሊጠፋ ይችላል ነው ያለው። እውነት ሰይድ ለሰው ህይወት መጥፋት አሳስቦት ይሄን ነገር አድርጎ ከሆነ ጥሩ ነው። በምድርም ደስታ ነው፣ በሰማይም ጀነት ነው። ስለዚህ ችግር የለውም ካደረገ ጥሩ ነው። የራሱም ልጅ ከሆነ ደግሞ ፍሬ ነው፣ ዘር ነው። ከኔ ጋር ያለ ደብቀኝ ምናምን የሚባለውን ነገር ታዩ፣ ይሄን ታዩና
በቃ ያንተ ዘር ከሆነ ከልጆች ጋር ይገናኝ፣ ወንድማቸው ነው። ባይሆን ጥሩ ነበረ። ከሆነ በኋላ ግን ዘር ነው ፍሬ ነው ብለሽ ነው ማለት ያለብሽ እንጂ ለምን ወለድህ፣ ለምን ተወለደ፣ ለምን ምን አለ አይባልም። ይሄ ልጅ የተፈጠረበት ምክንያት ሊኖረው ይችላል። ምክንያቱም የሰው ልጅ አይደለም የሚፈጥረው፣ እግዚአብሔር ነው የሚፈጥረው። ከዛች ሴት ጋር ፍሬ ካለውና ከተገናኘ የእግዚአብሔር ፍቃድ እንጂ የሰው ፍቃድ አይደለም። ብዙ ጊዜ እኛ ሴቶች ስንባል ስሜታዊ እንሆናለን። አይደለም፣ ፍጹም አይደለም። ለምን ስሜታዊ መሆን የለብንም። የማንሆንበት ምክንያት አንድና አንድ አለ። የማንሆንበት ምክንያት ፍሬ ዘር ሆኖ ሲመጣ ዝም ማለት፣ መታገስ። ለምን ወለድህ፣ ለምን ወለድሽ አይባልም። ምክንያቱም ይሄ የተጸነሰው ልጅ የሚፈጠረው ፍጡር እግዚአብሔር ከዚች ሴት ከዚች ሰው ፍጡር አለ ብሎ ስለወሰነ፣ በቃ ስለወሰነ። ከማይተዋወቁ ሰዎች እኮ በአጋጣሚ መንገድ ላይ ትራንስፖርት ላይ ተገናኝተው አብረው የሆነ ሀገር ሲያድሩ እዛች መኪና ላይ በተነጋገሯት አብረው ያድሩና ፍሬ ይፈጠራል። ምን ስለሆነ ነው? ያ ሰው ከዛች ሴት ፍሬ ስለነበረው ነው። ከዛች ሴት ዘር ስለነበረው ነው። ያ ፍሬ ያ ዘር ግን ሰይጣናዊ ስራ አይደለም፣ የፈጣሪ ስራ ነው። የፈጣሪ ስራ ነው። የማያበቅል ጭንጫ ድንጋይ ላይ የወደቀችውን ነገር ፍሬ አድርጎ አሳድጎ የሚያሳየን እንደዛ ብለን መውሰድ ያለብን። ይሄ ሰውም ደግሞ ከማያውቀው ሰው ፍሬ ካደረገ ምን አለ ማለት ነው? ከጭንጫ ላይ ሳያስበው የወደቀ ዘር በአጋጣሚ ሆኖ ፍሬ ሆኖ ተገኘ እና በሽታ ነው መፍራት፣ በሽታ ነው መፍራት እንጂ ልጅ ከተወለደ በኋላ ሳይወለድ ባለቤታችን ወይ ባለቤታችሁ የትም ቦታ እንዳይሄድ መከላከል ግዴታ ነው። መከላከል ለመያዝ መሞከር ነው። ሄዶ በሽታ ይዞ ከመጣ ከባድ ነው፣ በጣም ከባድ ነው። ሄዶ በነበረው ስህተት ዘር ይዞ ከመጣ ግን ይሄ የእሱ ስህተት አይደለም፣ ወይ ደግሞ የሰይጣናዊ ስራ አይደለም፣ የፈጣሪ ስራ ነው። ምክንያቱም ፈጣሪ ዘር ነው የሰጠው። ፈጣሪ የሰጠውን ዘር ነው የሚያሳድገው የሚወልደው። ስለዚህ ይሄ ሰይጣናዊ ስራ አይደለም። ሰይጣን አሰስቶኝ በፍጹም ሰይጣን አሰስቶት ልጅ አይሰጥም። ሰይጣን አሰስቶት ፍሬ አይሰጥም። ከዛ ሰው ከዛች ሴት ፍሬ ስላለው ብቻ ነው። እኛ ሳናቀው የልብ ትውውቅነት ሲኖር እኛ ሳንተዋወቅ የውስጥ ትውውቅነት ስላለን እዛ ቦታ ላይ ዘር ስላለ እዛ ቦታ ላይ ፍሬ ስላለ ብቻ ነው እንጂ ይሄ ሰይጣናዊ ስራ አይደለም። ልጅን የሚሰጠው ሰይጣን አይደለም፣ ሰይጣን አይደለም። ስለዚህ ሰይጣን ገፋፍቶኝ ሰይጣን አሰስቶኝ የሚባል ነገር የለም። ሰይጣን አሰስቶ በሽታ ላይ ነው የሚጥል እንጂ ሰይጣን አሰስቶ ልጅን አይሰጥም። ስለዚህ ብዙ ሴቶች ግን እንዲህ አይነት ቃላት፣ ብዙ ቤተሰቦች እንዲህ አይነት ቃላት መጠቀም የለብንም። የመጣውን ነገር በደስታ መቀበል ግዴታችን፣ የመጣውን ፍሬ በደስታ መቀበል ግዴታችን እና ሱመያ በበጎ ነገር እዩ። እሱን ማታስጨንቂው። ይሄን ያህል ማስጨነቅም የለብሽ እንዴ፣ የለብሽ። ልጁ ከሆነ በደስታ ተቀበዩ። ልጁም ካልሆነ በደስታ ግዴታ ሚዲያ ላይ ወጠህ ሚዲያ ላይ ተናገር ምናምን ኦዲየንስ ይስማው ምን ብለሽ አትበይ። ኦዲየንስ አይስማው፣ ሁለታችሁ ብቻ እና ከእናንተ ጋር ያሉ ሽማግሌዎች ብቻ ይስሙት።
ኦዲየንስ ለምን ይሰማዋል? ለምንድን ነው ሚዲያ ላይ ህዝብ ላይ ለምን ያወጣሉ? መውጣትም የለበትም። ምክንያቱም እዛ ጋር የሚጎዳ ሰው አለ ብሎ ካለ መውጣት የለበትም። ይሄንን ታሳቢ አድርገው አስቢበት። ኦዲየንስ ላይ አያውጣው። በዚህ ነገር ላይ ብዙ እንትን አትበይ። ስለዚህ ሱመያዬ ለማንም ሳይሆን ብለሽ የምታደርጊው ለቤተሰቦቹ፣ ለልጆችሽ፣ ለሚወድሽ ኦዲየንሶች ብለሽ ከዚህ በኋላ እሱ ያመጣውን ውጤት ያምጣ። አንቺ በጸጋ ተቀበይ። ልጁም ከሆነ በጸጋ ልጁም ካልሆነ በጸጋ ውስጥ ለውስጥ ጨርሱት እንጂ ይሄ ኦዲየንስ ላይ አውጥታችሁ የምታወሩት ወሬ አይደለም፣ የምትነጋገሩት ንግግር አይደለም፣ አስፈላጊም አይደለም። ለአንቺ ሲል ተነስቶ ብሎ ከሄደ አስፈላጊ አይደለም። ቁጭ ብለን በአካል እናውራ እስካለች ድረስ ቁጭ ብላችሁ በአካል ብታወሩ ጥሩ ነበረ። ያን ያህልም ከዚህ ወደዚህ ከዛ ወደዛ መመላለሱም አስፈላጊ አይደለም። ሱመያዬ የኔ ቆንጆ ንግስት ሱመያዬ ጥሩ ነው። እውነት ይውጣልኝ ማለትሽ ጥሩ ነው። ግን እውነት ይውጣልኝ ብለሽ እውነቱ ሲወጣ ደግሞ ግዴታ ለኦዲየንስ መስማት አለበት የለበትም ብሎ ካለሽ ብለሽ የአንቺን ፍቃድ ሊፈጽም ከሄደ አንቺ ደግሞ የሱን ፍቃድ መፈጸም ግዴታሽ ነው። ምክንያቱም ይሄ ትዳርሽ ነው፣ አካልሽ ነው፣ የልጆችሽ አባት ነው። መቼውንም ቢሆን ብትለያዩ እንኳን ልጅሽን ለመዳር ብትፈልጊ ሽምግልና ብቻሽን አትቀመጭም፣ ከአባትየው ጋር ነው የምትቀመጪው። ስለዚህ ብዙም አይደለም ይሄን ነገር እንትን አድርጌ ሱመያዬ የኔ ቆንጆ ለቤተሰቦቹ ብለሽ ስትይ፣ ለእህቶቹ ብለሽ ስትይ፣ ለሚወዱሽ ለሚያከብርሽ በጣም ለሚወድሽ የኢትዮጵያ ሕዝብ በሙሉ አይዞሽ በርቺ እያለ ለሚልሽ ሁሉ ለነሱ ብለሽ ስትይ የእናንተ መታረቅ የነሱ ደስታ የኛም ደስታ ስለሆነ እኔም ቪዲዮ እንድሰራ የገፋፋኝ እናንተን ብዙ ጊዜ ስላየሁ ነው እንጂ እዚህ ሰውም አይደለሁም። በዚህ አጋጣሚ ካበረታታችሁኝ እኔም ጥሩ ነገሮችን ባስተላለፍ የእግዚአብሔር መልካም ፍቃዱ ሆኖ አስታራቂ የሆነ ነገር ባስተላለፍ ደስ ይለኛል። ይሄንን ነው ማለት የምፈልገው። እናቴ የኔ ቆንጆ ሱመያዬ ንግስቷ የልጆችሽ እናት ያድርግሽ። እሱንም በሰላም አድርሶ በሰላም ይመልስልሽ። ምንም ነገር ሳይሆንሽ እንቅፋት ሳይነካው ትዳርሽ፣ ህይወትሽ፣ ባልሽ፣ የልጆችሽ አባት እሱ ነው። ለሁለተኛ ሚስቱን እንደሆነ እያየሽ ነው የምታደርገውን ነገር። ስለዚህ እንዲህ ልሻለሁኝ ሱመያ፣ እግዚአብሔር ልቡና ይስጥሽ፣ እግዚአብሔር እድሜና ጤና ይስጥሽ፣ እስከ ቤተሰቦች እስከ ልጆችሽ ድረስ መላ የኢትዮጵያ ህዝብ ሰላምና ፍቅር ይስጠን። አሁን መናገር እንፈልገው ቀጥዬ ስለ አዩ ነው። ወይ አዩ፣ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ምን ሆነሽ ነው ልጄ? በስላሴስ ምንድን ነው ምክንያትሽ? ምንድን ነው እኔ ታርጌት የምታደርጊው ነገር ምንድን ነው እንዴ? አንቺ ምን ቤት ነሽ? ዛሬ የእሱ ልጅ አለ የለም ብለሽ የምትጠይቂ ምን ቤት ነሽ አንቺ? ምንም ቤት አይደለሽም እኮ አንቺ እኮ ገና እኮ የኦዲየንስ ፍቅር እንኳን የለሽም እኮ የለሽም፣ ገና ነሽ እኮ። እኔ ድራማ እየሰራሽ የእውነትዬ ይሁን እኮ አንቺ እኮ ገና ነሽ። ለእሷ ስሜት ብቻ አይደለም ለእኔም ብለሽ የምትዩ አንቺ ማንሽ? አንቺ ምንድን ነሽ እንዴ? አንቺ ምንድን ነሽ? ለምን ሰውስ እንዲጠላሽ ለምን ታደርጊያለሽ? ሰው አይን ውስጥ ስለምትገቢ ታደርጊያለሽ? እንዴ ልጅ አይደለሽ እንዴ? ገና ልጅ የሆነ ሰው ደግሞ ይሄን ያህል መሆን የለበትም እንዴ። ልጅ አይደለሽም ወይ? ልጅ ሆነሽ ምንድን ነው ምክንያትሽ? ምንድን ነው አባዜሽ? ኧረ በቅዱስ ገብርኤልስ እውነት እግዚአብሔር ያንሳልሽ። እኔ ሌላ ምንም አልልሽ። እኔንም እኮ ነገ ይጠይቀኛል። እኔን ስታወሪ ብር ነው፣ ስታወሪ ብር ነው፣ ስታወሪ ብር ነው። እትብትሽ ሲቆረጥ ከብር ጋር ነው እንዲ አብሮ የተቀበረ። የምታወሩ ስለ ብር ነው። ሰርተሽ ተቀየሪ እንዴ ስሪ። በቃ ምን አነጋገረሽ? እዛ ነገ ጠዋት እኮ የአባቴን ብር አካውንት የአንቺን አካውንት ይሄ ህፃን ልጅ አድጉ የአንቺን አካውንት አባቴ ወደ አንቺ አካውንት ያስተላለፈውን ብሎ የሚጠይቅሽ አንቺ ምን አይነት በሰለጠነ ዘመን ላይ አይደለም እንዲ ያለሽው? ይሄ ህፃን ልጅ አድጉ የአባቴ ነገ ጠዋት ድፍት ብትል ነገ ጠዋት መቼ እንደሚሞት አውቀሻል መሰለኝ። መቼ ነው የሚሞተው? እስቲ
ተናገሪ፣ ለኦዲየንስ እስቲ ተናገሪ። መቼ እንደሚሞት በዚህን ቀን ይሞታል ተብያለሁ ብለሽ በቃ ይሄንን ብለሽ ወይ አንቺ እሱ እንዲሞት ነው ብዙ ጥረት የምታረጊው። ነገ ጠዋት ድፍት ብትልስ አረ ጠላቱ ይደፋ፣ በቅዱስ ገብርኤል ስም ጠላቱ ይደፋ። እንዴ ለልጆቹ ይቆይላቸው፣ ለሚወዱት ቤተሰቦቹ፣ ለሚወዱት እህቶቹ፣ ለሚወዱት ወንድሞቹ፣ ለሚወዱ ለኢትዮጵያ ሕዝብ ይቆይለት። እንዴ ለልጆች አምላክ ያቆዩ። ምን ሆነሽ ነው? የእሱን መደፋት ሁሌ ትያለሽ እኮ የትም ቦታ ሲሄድ ትሞታለት ይዋለሽ፣ ትሞታለት ይዋል። መቼ ነው የሚሞተው? አሁን ብር ሙሉ ብሩን ባንቺ አካውንት ስላላስገባ ነው ማለት ነው በህይወት የቆየው እንጂ አሁን ጨመር አድርጎ እኮ 3 ሚሊዮን ብር እንደው እዚህ ቁጭ ብለህ እኮ ብትልክልኝ አሁን መንታውን አረግዛለሁ ነበር። 3 ሚሊዮን ብር እኮ ሲልክልሽ እኮ መንታው ልታረግሽ አይደለም፣ በመንታ ቢሉ አርደሽ ልትገኙ። ምን ማለት ነው ይሄ? ወጣት አይደለሽም? እንደ ወጣት አታስቢም? ምንድነው ምክንያትሽ? ፍላጎትሽ ምንድን እንዴ? አንቺ ስታስቢ ሁሌ እሱን ሞት፣ ስታስቢ ሁሌ እሱን ሞት። ለምን? ይቅርታ። ስለዚህ ይሄ ጥያቄ እኔም ጥያቄ ነው ብለሽ ያልሽው ስለ ልጁ አንቺን አይመለከትሽም። ስለ ልጁ መጠየቅ አትችይም። ማንም አይደለሽም፣ ምንም ልትሆኝ አትችይም። እና ስለ ልጁ መጠየቅ ያለባት አንድና አንድ የመጀመሪያ ሚስቱ ነች። ምክንያቱም ያፈሩት ንብረት አለ፣ የጋራ ንብረት። ትክክለኛ የሱ ልጅ ከሆነ የጋራ ንብረት አብሮ ያፈሩትን ለዛም ተቆራጭ የሚደረግ ከሆነ ተቆራጭ እንዲደረግለት ነው የምታደርገው ነገር እንጂ ሌላ ነገር አይደለም። ገብቶሻል? አንቺ ግን የምትፈልጊው ግን ምንድነው? ያንቺ ፍላጎት ሌላ ነው፣ የዛችኛዋ ፍላጎት ሌላ። ያችኛዋ የምትፈልገው ለምን ተደበቅኩኝ፣ ለምን ደበቅከኝ፣ ይሄ አይደለም ውስጤን ያቆሰለው፣ ያዩ አይደለም ውስጤን ያቆሰለው፣ እዛ ጋ ያለው ልጅ ምንድነው ነው የምትለው። አንቺን ደግሞ ሆድሽን ያቆሰለው ነገ ጠዋት አንተ ድፍት ብትልና ነው የምትይው። ወይኔ አነጋግርሽ ራሱ እንዴት ያምራል ልጅ፣ አነጋግርሽ ራሱ በጣም ያምራል። ነገ ጠዋት እኮ ድፍት ብትል ትይዋለሽ። እንዴት ይከብዳል እኮ የእውነት ይከብዳልና አንቺ የምትይው እንደዛ ነው። ነገ ጠዋት ሲመጣ የኔንም ብር ይካፈላል፣ አንተ ስትሞት አይካፈልሽም፣ አታስብ። እሱም አይሞት፣ ጠላቱ ይሞት። እሱም ጠላቱ ድብን ይበል፣ ለልጆቹ ይቆይላቸው። ይሄ ህፃን ልጅም ደግሞ አድጎ ደግሞ አዩ ጋር አካውንት አለ አባት ያስተላለፈው ብሎ አይጠይቅሽም። በጣም እርግጠኛ ነኝ። ማንም ኦዲየንስ ይመሰክራል፣ አይጠይቅሽም። እሱ ከውጭ መጥቶ አንቺን እዚህ ጋር የሚጠይቅሽ ነገር የለም። ግን የምትናገሪውን ነገር አስተውይ። ዝም ብለሽ አፍሽ እንደመጣ ወይ ደግሞ ከሚዲያ ውጭ አድርጋት። ሰይዶ እንዲህ አይነት ቃላት ይዛሃት ቁጭ ብለህ እንዲህ አይነት ቃላት እንድትናገር ለምን እንደምትፈቅድ አላውቅም። ምን እያደረግን ያለው? ምክንያትህ ምንድን ነው እንዴ? ምንድን ነው ምክንያት? ምን አይነት አማርኛ ነው እየተጠቀሙ ያለው? ምንድን ነው? አብረህ ቁጭ አድርገህ ከጎንህ አድርገህ ወይ እንደ ሰው ደህና ነገር አታወራ። የምታወራው ተንኮል ነው፣ የምታወራው መጥፎ ነው፣ የምታወራው ሞት ነው፣ የምታወራው ወዲንሱን የሚያስከፋ የሚያቃጥል የሚያናድድ ነገር ነው። ለምንድን ነው እሷን ቁጭ አድርገህ ቁጭ ብላችሁ አንድ ላይ የምታወሩ? እስቲ አንድ ቀን ጥሩ መልስ የሰጠችበትን ቀን እስቲ ተናገር። ሳትዝት በስነ ስርዓት ያወራችበትን ቀን እንዴ! እኔ በስመ አብ ወመንፈስ ቅዱስ አሐዱ አምላክ። እውነቴን ነው የምላችሁ፣ እውነቴን ነው የምላችሁና እኔ እንዲህ አይነቱ ነገር እኔ በጣም ይከብደኛል። በጣም ከሚባለው በላይ በጣም ነው የሚከብደው። ይሄንን ማስተዋል አለብህ ሰይዶ፣ ማስተዋል ግዴታ ነው። ዝም ብሎ እንደፈለገው መናገር የፈለገውን እንደፈለገው የሚናገረውን ሰው ማቅረብ ለራስህም ጥሩ አይመጣልህም። ምክንያቱም የምናደርገው እንቅስቃሴ የምናደርገው አነጋገር ብዙ ሰዎችን ይጎዳል።
ለኛ ጥሩ ነው ብለን የምናደርገው ነገር ሌሎችን ይጎዳልና ሌሎችን ሰዎችን የሚጎዳ ነገር ደግሞ አታድርግ። ሌሎች ሰዎችን የሚጎዳ ነገር ደግሞ እንድትናገር አትፍቀድላት። ለምን? አስፈላጊ ስላልሆነ። ልጅነት የሚሆን ክፋት የሚሆን ፍጹም አይታወቅምና በዚህ አጋጣሚ እንዲህ አይነት ንግግር ይዛ የምትመጣው ልጅ አታቅርም። ቤተሰብ ማይዘንብህ ወይ ደግሞ ከመቅረቧ በፊት መጀመሪያ የምትናገረውን ነገር አስተካክላ ምን ብላ እንድትናገር ይሄ ነው ብላ ንገራት። በዛ መስመር ትሄድልህ። ማትችል ከሆነ መናገር ጥሩ ነገር መናገር ጥሩ ነገር ማውጣት ካልቻለች ደግሞ አብራችሁ ቁጭ ብላችሁ መነጋገሩም አስፈላጊ አይደለም። ለምን? ጥሩ አይደለም። የኦዲየንስ ሆድ ማቁሰል ነውና ቅርታ። በምንሰራው ቪዲዮ ግን ጥሩ ነገር እንድንሰራ የእግዚአብሔር መልካም ፈቃዱ ይሁንልን። ስለዚህ የምናደርገውን አነጋገር የምንናገረውን ነገር የምናደርጋቸውን እንቅስቃሴዎች በሙሉ እውነትን የተመሰረተና ጊዜና ወቅቱን የጠበቀ ቢሆን ደስ ይላል። ኦዲየንስን የሚያስደስት ነገር ቢሆን ደስ ይላል። ዝም ብሎ እንትን ማለት ማውራቱ፣ ህዝብን ማስከፋቱ፣ ህዝብ አይን ውስጥ መግባቱ ጥሩ አይደለም። ብዙ ጊዜ የሚሰራው ነገር ግን የእውነተኛ አነጋገር እንዲሆን የእግዚአብሔር መልካም ፈቃዱ ይሆንልን። እግዚአብሔር አምላክ ከሁላችንም ጋር እንዲሆን የእግዚአብሔር መልካም ፈቃዱ ይሆንልን። አገራችንን ሰላም ያድርግልን፣ የተጣላን ያስታርቅልን። ምድርን ያለ ካስማ ሰማይን አለባላ የዘረጋ ጌታ ሁሉንም የሁሉንም ልቦና ገብቶ የሚመረምረው ጌታ ፍቅርና ሰላም ይስጠን። የታመመን ያድንልን፣ የተጣላን ያስታርቅልን፣ የታሰረን ያስፈታልን፣ የሞተን ነፍስ ይማርልን። እግዚአብሔር አምላክ የሙስሊም የክርስቲያን የትኛውም ሃይማኖት ጸሎት ሀገራችንን ሰላም እንዲያደርግልን የሁላችንም ምኞት የሁላችንም በበጎነት የምናደርገው ጸሎት ነው እንጂ በግድ የምናደርገው ጸሎት አይደለምና ሀገራችንን ሰላም ያድርግልን እግዚአብሔር። ቄስን ከመንበሩ መንግስትን ከወንበሩ በሰላም በጤና ያስቀምጥልን። ምክንያቱም ቄስ መንበሩ ላይ ከሌለ ለሞተ ፍታት የለውም። መንግስትን ከወንበሩ ላይ ከሌለ ሀገር ሰላም መሆኗ አጠራጣሪ ነው። አገር ይፈርሳል፣ ህዝብም ይጠፋል። ስለዚህ ሰላምን፣ ፍቅርን አስማምቶ የሚያስቀምጥልን አምላክ ሀገርን ሰላም፣ ህዝቡን ሰላም የሚያደርገው ፈጣሪ በየእምነታችን ጸሎት ስናደርግልና እግዚአብሔር አምላክ እሱ ሁሉን ነገር ችሎ ማለፍ ስለሚችል ሁሉን ነገር ታግዞ ሁሉን ነገር ችሎ ስለሚይዘን ብቻ የእሱ መልካም ፈቃዱ ይሁን። እግዚአብሔር እንግዲህ ለሁሉም ነገር ጣልቃ ይግባበት፣ በሀገራችንም ጣልቃ ይግባበት፣ በህዝብም ፍቅር ጣልቃ ይግባበት። እግዚአብሔር ጣልቃ ገብነት ከሌለው የኛ ቤት የሚል ነገር የለውምና እግዚአብሔር ሀገራችንን ሰላም ያድርግልን። ሰላም ቤተሰቦችን ሰላም አበረታቱኝ፣ ቤተሰብ አድርጉኝ፣ አይዞች በርቺ በሉኝ። የሆነ ስህተት ሲኖር ደግሞ ይሄ ነገር ስህተት ነው፣ ይሄ ነገር አስተካክል ብላችሁ በሉኝ። ምክንያቱም አዲስ ቪዲዮ ነው፣ ያንንም ለመስራት የተገደድኩት አንዳንዴ ያሉት ነገሮቹ ጣልቃ ገብ የሆነች በቃ ሁሌ ሰውን የሚያናድድ ሰውን የሚያበሳጭ ሰውን የሚያጋጭ ነገር ስለሆነ ነው እንጂ እኔ ያን ያህል እውቀቱ ኑሮኝ አይደለም። ሳያቸው ግን ብዙ ነገሮች አሉ፣ ነገር የምናገግልባቸው ነገሮች
እውነት ነገር መስራት እየቻልን በውሸት ግጭት ገንዘብ ለማግኘት ብለን ግጭት የሆነ ነገር ኦዲየንስ እንዲያየን ኦዲየንስ እንዲሳብ ብለን የምናደርጋቸው ነገሮች አሉ በመጥፎ ጎንና ያን ነገር እያየሁ ነው እኔ እዚህ ጋር። ለምን እናት ስንሆን እንደ እናት መምከር አለብን። ልጆችን ቢሆኑ መመከር አለባቸው። ለገንዘብ ሲሉ ማበሳጨትን ህዝብን የለባቸውም። አስተማሪ የሆነ ነገር መስራት አለብን። ገንዘብ ቀስ ብሎ ይመጣል። ፍቅር ነው ቀስ ብሎ የማይመጣው። ሰላም ቀስ ብሎ አይመጣም። ገንዘብ ሰርተን ነው የምናመጣው። ሰላምን ሰርተን አናመጣም። ፍቅርን ሰርተን አናመጣም። እና በሚዲያ ላይ የምናደርጋቸው ነገሮች ሰላም የሆነ ነገር ፍቅር የሆነ ነገር ብናደርግ ለእኛ ትልቅ ነገር እንጂ ትንሽ ነገር አይደለም። እና እግዚአብሔር አምላክ እንግዲህ ልቦና ይስጠን። ሰላም ሁኑልኝ ቤተሰቦቼ፣ ሰላም ሁኑ፣ አበረታቱኝ፣ አይዞሽ በርቺ በሉኝ። ሰላም ሁኑልኝ። ሰላም ወገን፣ ሰላም የኢትዮጵያ ሕዝብ።